እንዴት ናችሁ? ከእንደኖርኩት የዩቲዩብ ቻናል ከህይወት ተሞክሮ የተገኙ ታሪኮች በአኒሜሽን የሚቀርቡበት ቻናል ነው። ከወደዱት ላይክ፣ ሼር እና ሰብስክራይብ እንዲሁም ኮሜንት ያድርጉ። በክረምት ከቢሮዬ ለጉዳይ ቀደም ብዬ ወጥቼ ጉዳይን ጨርሼ ወደ ቤቴ መሄጃዬ ሰዓት ላይ ኃይለኛ ዝናብ መዝነብ ጀመረ። ከባድ ዝናብ፣ ሁሉንም ሰው መጠለያ እንዲፈልግ ያስገደደ ከባድ ዝናብ። እኔንም እንዲሁ። ወደ አንድ የባንክ ቅርንጫፍ ለማስታወቂያ ወደ ጣላት ትንሽ የማስታወቂያ ድንኳን ውስጥ ተሯሩጬ ገባሁ። በባለቀለም ፖስተሮች ተጌጣለች። የጎላ ድምጽ ባላቸው ስፒከሮች ትዝታ የሚል የድሮ ሙዚቃ ተከፍቶባታል። ድንኳኗ ከዝናቡ ለመሸሸግ በገቡ ሰዎች ተጨናንቃለች። ቢሆንም ሙዚቃው ሁሉን አልፎ ይሰማል። ሁሉን አስረስቶ ወደ ኋላ ይመልሳል። ያ ሙዚቃ ከዜማ በላይ የሆነ ነገር ይስባል። ትውስታ፣ ናፍቆትና ህመምን ይዟል። አይኖቼ በአንዱ ጠረጴዛ ላይ በጸጥታ ተቀምጠው የነበሩ አዛውንት ላይ ወደቀ። ከአክብሮት የተነሳ መቀመጫ ተሰጥቷቸው አንገታቸውን ሰበር አድርገው ተቀምጠው ነበረ። ከሙዚቃው ጋር አብረው እንደኮበለሉ ያስታውቃሉ። በአካባቢው ካለው ነገር በጣም ርቀው በጸጥታ ተቀምጠዋል። እድሜ ከሸበሸበው ጉንጫቸው ላይ አንድ እንባ ክብልል ስትላየው ደነገጥኩ። ዝናብ መቷቸው ነበር እንዴ? አይ ከተቀመጡበትና ከትካዜያቸው አንፃር እንባ ነው። ልቤ ራደላቸው። ማንም አላስተዋላቸውም። ዝናቡ እስኪቀንስ ድረስ ቆየሁ። አይኔም ልቤም ከኚህ አባት ላይ ሊላቀቅ አልቻለም። የሰው ብዛት ከድንኳኑ እስኪቀንስ ጠብቄ ቀረብ ብዬ በቀስታ ጠየኳቸው። አባባ ከዚህ በኋላ ወዴት ነው የሚሄዱት? መድረሻቸውን ነገሩኝ። በአጋጣሚ ወደ ተመሳሳይ ቦታ ነው የምንሄደው። አብረን እንሂድ አባባ፣ መንገዳችን አንድ ነው። መንገዱ አንሸራቶ እንዳይጥሉት አብረን ብንሄድ መልካም ነው አልኳቸውና አባባ እየመረቁኝ እያወደሱኝ፣ እኔ ደግሞ ምንም ማለት አይደለም እርሶ ሽማግሌ ኖት መርቁኝ፣ ብቻ አብሬዎት በሄድ መልካም የሚሆንልኝ ለእኔ ነው፣ እባክዎ አይጨነቁ እየተባባልን ምርቃት እያፈስኩ እያወራን ባለ ድንኳኖቹን አመስግነን ወደ ታክሲ ተራው ጉዞ ጀመር። እውነቱን ለመናገር ስለ ሙዚቃው ማወቅ ፈልጌያለሁ፣ ለምን እንደዛ እንደሆኑ። ታክሲ ውስጥ አብረን ገባን፣ መንገድ ጀመርን። ልቤ ግን የምር ምን ተሰምቷቸው ነው በሚል ሐሳብ ተወጥሯል። አባባ ይቅርታ ያድርጉልኝና ከሙዚቃው ጋር ያለውት ነገር ምንድነው? ቅድም በጣም ተክዞት አይቻታለሁ። ምንድነው እንደዛ እንዲሰማውት ያደረጉት አልኳቸው። ነፍሷን ይማረውና ባለቤቴ ያንን ሙዚቃ በጣም የምትወደውና የጨዋታዋ ማሳመሪያ የስራዋ ማሳረጊያ ነበር። ጨዋታዋ ሁሉ በዜማ ነው። በዜማ ለጥያቄሽ መልስ ትሰጥሻለች፣ በዜማ ትመክርሻለች። ይችን ብይ ይችን ተይ የምትልሽ ሁሉ በዜማ ነው። የራሷ ግጥሞች አሏት። ሙዚቃው የራሷ እስኪመስለኝ ድረስ የራሷ ነው። ማታ በሮቿን መጋረጃዎቿን ስትዘጋጋ ወፎቹን ነገ እንገናኝ የምትላቸው በዚህ ዜማ ነበር። ከወሬው ገታ አድርገው አስተውለው አዩኝና ቀጠሉ። ሁሉ ነገሬ ጆሮ ሆኖ ነው ማዳምጣቸው። እኛ ሀገር በተለይ በእኛ ጊዜ አሁን እንኳን ዘመናዊ እቃዎች ስላላችሁ ወንዶቻችሁ አይቸገሩ። እኛ ጊዜ የነበረውን ስራ ይሄዳል፣ ወይ ቤተክርስቲያን ይስማል፣ ወይ ጓደኞቹ ጋር ተሰብስቦ ሲያወጋ ይቆይ ይሆናል እንጂ ወይ ሳሎን ቁጭ ብሎ ከጓዳ የሚመጣውን ይጠብቃል እንጂ ማድ ቤቱ ምን እንደሚመስል አያውቅም። የምናውቀው ህይወት ይህን ብቻ። አይ እኔም ማውቀው ልበልሽ። የሚገርምሽ ከባለቤቴ ህልፈት በኋላ ይገባኝ ስኳር እንኳን የት እንደሚቀመጥ የማላውቅ ሰው መሆኔ ነው። እጅግ መልካም ሰው ነበረች።
ለከትና ወሰን የሌለው ጥሩነት ነበራት። በደከመ ፈገግታ ጎረቤቶቼ ባይኖሩ ምን እንደሚውጠኝ አላውቅም። በተራ ይጎበኙኛል፣ ምግቤን ይሰራሉ፣ ልብሴን ያጥቡልኛል። ዛሬ ራሱ ጡረታዬን ልቀበል ጠዋት የሸኙኝ ጎረቤቶቼ ናቸው። ፈጣሪ ብድራታቸውን ይመልስላቸው። እኔን ከሐዘኔ እንዳጽናኑኝ መጽናናት ይሁንላቸው። እንደኔ አጥንት ከሚሰብር ሐዘን ይጠብቃቸው። በዝምታ አጠገባቸው ተቀምጬ እንባ ባይኔ ግጥም ብሎ እያዳመጥኳቸው ነበር። እያንዳንዱ ቃል ግን ለኔ ልብ ከባድ ነበሩ። አሰብኩ፣ የሚወዷቸው ጥሩ ሚስት ነበራቸው። ጥሩ ጊዜ አሳልፈዋል። ይሄ ደስ ይላል። ግን አባባ አልኳቸው፣ በህይወቶ የሚጸጽተው ነገር አለ? አንገታቸውን ቀለስ አድርገው በመስኮት አሻግረው እያዩ ዝም አሉ። እንዴት ጠየቅሽ ልጄ? አሉ ድምጻቸውን ያሻከረ የታፈነ እንባ ባዘነ ድምጽ። አለ እንጂ አለ ልጄ። ይኸውልሽ እኔና ይህች የተወደደች ባለቤቴ አብረን ስንኖር ልጆች አላፈራንም። ቤተሰቦቼ የባለቤቴ ችግር አድርገው ነው የወሰዱት። ስለዚህ እንደተዋትና የሚጦሩኝ ልጆች እንደወልዶ ተወቱኝ። አመንኳቸው፣ ለምክንያታቸው ተረታሁ። ደካማ ነበርኩ። ሚስቴን ጥያት አዲስ ኑሮ ጀመርኩ። እስቲ ተይኝ፣ ልቧን ሰበርኩት። የምትወደኝንና ከራሷ በላይ የምታስብልኝን ሚስቴን አሳዘንኳት። ምን ትሆናለች? የሰው ሐሜት ምን ያረጋታል ሳልል ሌላ ሴት አገባሁ። ቤተሰቦቼ ወላድ ናት ብሎ ያመጧት። ምን ያረጋል ታዲያ? ልጅ አልመጣም። አይምሮ የታወከ ተጨነኩ። አዲሲቱ ሚስቴ አለመረጋጋት የረበሻት መሰለኝ ጥላኝ ሄደች። አዲሱም ትዳር ፈረሰ። መጀመሪያም በሰው ሆይታ ስለነበር ጋብቻው ሊጸና አልቻለም። በአካልም በመንፈስም ታመሙ። ከሐኪም ባተልኩ። ምን እንደሆንኩና መድኃኒቴ ምን እንደሆነ የሚያውቅልኝ ጠፋ። በመጨረሻ ካልጋውዬ ሞቴን መጨረሻዬን መጠባበቅ ያስኩ። እሺ አልኩ በረጅሙ ተንፍሰው። አንድ ቀን የምወዳት የመጀመሪያ ሚስቴ መጣች። አትወልጅም ብዬ ተውኳት። ለሰው አፍ አሳልፌ ሰጠኋት። ልታየኝ ልጠይቀኝ መጣች። ዛሬ ድረስ ሳስበው የሰው መልአክ ትሆንብኛለች። እኔ ብሆን አደርገው ነበር እላለሁ ሁሌ። በመገረም በመደነቅ በፈገግታ የምትደንቅ ሰው ናት እኮ። የሚገርምሽ ወስዳ አስታመመችኝ፣ ተንከባከበችኝ፣ በጸሎቷ አጸናችኝ፣ የሚበልጠውን ሰጠችኝ፣ ይቅር አለችኝ። እናም ይህን ዜማ እያንጎራጎረች የሚንቀጠቀጡ እጆቼን ደግፋ አቆመችኝ። ቁስሌን አጥባ አሻረችኝ። እኔማ ከነፍስ ውስጥ የተሰጣት ዜማ ይመስለኛል፣ የምታድን የምጠግንበት። እናም ደህና ሆንኩ፣ እንደገና ጎበዝ ሆንኩ። ህይወት ሰጠችኝ። ከረጅም ዝምታ በኋላ ቀጠሉልኝ። እኔ እንደ ተቀጣ ህፃን ቀጥ ብዬ ነው የምሰማቸው፣ ትንፋሼን ውጪ። ልጅ አልሰጠሽኝም ብዬ የጠላኋት የሚበልጥ ፍቅር ሰጠችኝ። ሰላም፣ ይቅርታ ሰጠችኝ። እናም ይህን ዜማ ስሰማ ሁሌም እንዴት እንደበደልኳት፣ እሷ ግን እንዴት ፍቅርን እንደመረጠች አስባለሁ። ዛሬን ድረስ
የበደሌን ቅጣት አልተቀጣሁም እና የመከራ የበደሌ ውጤት ነው ብዬ አስብና ፍቅርና ይቅርታዋ እንዴት ሰው እንዳደረገኝ ሳስበው ከዚህ በኋላ ስሟን የምዘክርበት እድሜን የተሰጠኝ እላለሁ። እንዳታሳንሰው ቢብሎ አይቀርም አንተ የሰራኸው ሰው ያንተን ስራ ያንተን ግብር ማን ይመራመር። ሰፈራቸው እየደረስን በእግር እየሸኘኋቸው ነው። ዝናቡም አባርቷል። ዝም ብለን ነው እየተራመድን ያለ ነው። በልቤ ትዝታ እየተዜመ ነው። በድምጻቸው ኑሯቸውን እየተረኩልኝ እውነተኛ ፍቅር ማለት ምን ማለት እንደሆነ ካየና ከተረዳ አባት የሚወጣ ድምጽ። ቤታቸው ደርሰን እየተሰነባበትን ሳለ አየሽ ልጄ ፍቅር በደልን አይቆጥርም፣ ይፈውሳል እንጂ ያድናል እንጂ። አብራችሁን ስለቆያችሁ እናመሰግናለን። ታሪኩን ከወደዱት ላይክ፣ ሼር እና ሰብስክራይብ አድርገው ይዛመዱን። ታሪኩ እንዲህ ባይሆን ኖሮ ካሉ እንዲህ ቢደረግ ወይም ተመሳሳይ ገጠመኝ ኖሮት የፈቱበትን መንገድ ኮሜንት ላይ አስቀምጡልን። ማን ያውቃል ሌሎች ይማሩበት ይሆናል።